በኢትዮጵያ የወርቅ ገበያ ላይ ያለውን ወቅታዊ ሁኔታና የ2 ግራም የወርቅን ቀለበትን ዋጋ በተመለከተ ዝርዝር መረጃን ይዘንላችሁ መተናል። የወርቅ ዋጋ የመኖሪያ ቤቱ ቁልፍ በኪሶ እንደማለት ነው። ወርቅ ዝም ብሎ ጌጥ ብቻ አይደለም፣ የሀብት ማከማቻ፣ የኢኮኖሚ ዋስትናና በጊዜ ሂደት የማይረክስ ብቸኛው ዓለም አቀፍ ገንዘብ ማለት ነው። ዛሬ ላይ በዓለም አቀፍ ደረጃ ያለው የዶላር መውጣትና መውረድ እንዲሁም የሀገር ውስጥ የገበያ ለውጥ ወርቅን ከምንጊዜውም በላይ ተፈላጊ አድርጎታል። ዛሬ የምትገዙት ትንሽ የወርቅ ቀለበት ነገ ለትልቅ ቢዝነስ መነሻ ወይም ደግሞ ለቤተሰብ ዋስትና ሊሆን የሚችል ትልቅ ኢንቨስትመንት ነው። የመጀመሪያ የምንመለከተው የ2 ግራም የወርቅ ቀለበት ዋጋ ስንት ነው የሚለውን ይሆናል። በተጨማሪም ደግሞ ወሳኝ የሆነ የወርቅ አይነት፣ ካራት ልዩነቶች የመሳሰሉትን ወሳኝ መረጃ ከወቅታዊ የወርቅ ዋጋ ጋር ያለውንም አዳዲስ ነገርን እንነግራችኋለን። ታዲያ ቪዲዮውን ስትጀምሩት ላይክ ማድረጋችሁን እንዲሁም ደግሞ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። ያንድ የቀለበት ዋጋ የሚወሰነው በወርቁ ጥራት ወይም ደግሞ በካራቱ ነው። በላዩ ላይ ባለው የጥበብ ስራ፣ ፋሽን ወይም ደግሞ ሌበር ኮስት ላይ ነው። ለ2 ግራም ቀለበታዊ ዋጋዎችን እንደሚከተለው አስቀምጠንላቸዋል። የ18 ካራት ወይም ደግሞ 18 ኬ የሚባለውና 21 ካራት የሚባለውን የዋጋ እነዚህን የቀለበት ዋጋ መረጃን እነግራችኋለሁ። 18 ካራት የሚለውን ስንጀምር ይህ ለጌጣጌጥ በብዛት የምንጠቀምበት ሲሆን ጥንካሬው ለቀለበት ተመራጭ ያደርገዋል። የአሁኑ ገበያ እንደሚያመለክተው ከሆነ ግምታዊ ዋጋው በ18 ካራት 1 ግራም ወርቅ ከ24000 እስከ 28000 ብር ልታወጡ ትችላላችሁ። ያ ግን እንደ ሰሪው ቤትና እንደ ስራው ስርዓት ሊለያይ ይችላል ማለት ነው። ስለዚህ የ18 ካራቱን 1 ግራም ወርቅ እስከ 28000 ታገኛላችሁ። 10 ግራሙን ብትገዙ ደግሞ እስከ 280 ሺህ ብር ድረስ ልታወጡ ትችላላችሁ ማለት ነው። በመቀጠል የምነግራችሁ ደግሞ 21 ካራት ቀለበትን ብገዛስ ለሚለው ምላሽ የሆናችሁ ዘንድ ነው። የ18 ካራት እንግዲህ የበለጠ ወርቅነት ያለው እንደሆነ ይታወቃል። 21 ካራቱ ደመቅ ያለና ቢጫ ቀለም ያለው ነው። ይህ ደግሞ አሁን ባለው ገበያ መሰረት ከ28000 እስከ 32000 ድረስ የተሰራ የ21 ካራት ወርቅ በገበያ ላይ በመሸጥ ላይ ይገኛል ማለት ነው። ነገር ግን እነዚህን ዋጋ ከግምት ጋር እንድታስገቡ የምፈልገው አንድ ነገር አለ። ዋጋው የሚወሰነው የመጀመሪያ ነገር ወርቅ እንደምታውቁት ከሆነ በጥሬ ዋጋ ሬጉሌት ይደረጋል በብሔራዊ ባንክ በሚወጣው ዕለታዊ ገበያ። እንዲሁም ደግሞ እንደምታውቁት ከሆነ ደግሞ የውጭ ምንዛሪ በባንክ እንዲሁም ደግሞ በጥቁር ገበያ በየዕለቱ ስለሚለዋወጥ ያኛው እንደ መቆጣጠሪያ ሊይዘው ይችላል። ዋጋው ከፍ በሚልበት ሰዓት ላይ እንደምታውቁት ከሆነ የወርቁም ዋጋ ከፍ ይላል፣ ዋጋው ሲቀንስ ደግሞ የወርቁም ዋጋ ዝቅ ይላል ማለት ነው። በአማካኝ ግን የ21 ካራትን ገበያ ላይ ቦታ ስንት አገኘዋለሁ ካላችሁ ከ28000 እስከ 32000 የኢትዮጵያ ብር 1 ግራም 21 ካራት ቀለበት ማግኘት ትችላላችሁ ማለት ነው። 10 ግራሙን መግዛት ብትፈልጉ እስከ 320 ሺህ ብር ድረስ ሊያስወጣችሁ ይችላል ማለት ነው። ተመልካች አድማጮቻችን እየተከታተላችሁ ያላችሁት ዕለታዊውን የ2 ግራም የወርቅ ቀለበት ዋጋን በተመለከተ መረጃ ነው። ታዲያ ቪዲዮውን ላይክ ሳታደርጉ እየተከታተላችሁ ሆነ ላይክ ማድረግ እንዲሁም ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በመቀጠል ደግሞ አንድ የምነግራችሁ የወርቅ ካራት ልዩነት አለ። እሱ ምንድነው ካላችሁ ወርቅን ስትገዙ የካራት መጠኑን መለየት
እጅግ አስፈላጊ ነው። ወርቅ በተለይ ንጹህ ወርቅ ነው የሚባለው 24 ካራት ነው። በጣም ለስላሳ ስለሆነ ለጌጣጌጥ አይመችም። አብዛኛውን ጊዜ ለኢንቨስትመንት ነው የሚያገለግለው ማለት ነው። ይህ 24 ካራት ወርቅን ለማስቀመጥ ስንል የምንገዛው የወርቅ አይነት ነው ማለት ነው። ሌላው ደግሞ 87.5 የወርቅ ንጽህና ያለው 21 ካራት ደግሞ ጥንካሬና ውበትን አጣጥሞ የያዘ የወርቅ አይነት ነው ማለት ነው። ሌላው ደግሞ እንዲሁ ከተወዳጅነት ተርታ የሚመደቡ ሌላኛው ካራት ባለ 18 ካራቱ ወይም ደግሞ 75% ወርቅ ሲሆን ለቀለበት፣ ለሰንሰለትና ለተለያዩ ጌጦች ተመራጭ ነው። ምክንያቱም ሌሎች ማዕድናት እንደ መዳብ፣ እንደ ብር፣ እንደ ኒኬል ስለሚቀላቀሉበት በቀላሉ አይጣመምም ማለት ነው። እዚህ ላይ አንድ የምጨምርላችሁ ነገር ደግሞ ስለ ወርቅ በተለይ ደግሞ ለምትገዙ ሰዎች ማወቅ ስላለባችሁ 1 2 3 ነገር ልበላችሁ። የመጀመሪያው ነገር የወርክማንሺፕ በሚባለው ነገር ነው። መቼም የዚህ ቻናል ተከታታዮች ስለሆናችሁ ይህን ነገር ለእናንተ አዲስ ተርም አይሆንባችሁም። ይህ ወርክማንሺፕ ወይም ደግሞ ሜኪንግ ኮስት የሚባለው ምንድን ነው ካላችሁኝ ከወርቁ ዋጋ በተጨማሪ የዲዛይን ወይም ደግሞ የድካም ዋጋን በተመለከተ ሻጮች የሚጨምሩት ነው። በጣም ውስብስብ ዲዛይን ያለው ቀለበትና የማምረቻ ዋጋው ከፍ በሚልበት ሰዓት ላይ የሚሸጥ ነው። ሌላው ደግሞ ደረሰኝ መረከብ ነው። ወርቅ ስትገዙ ህጋዊ ደረሰኝ የግድ መያዝ አለባችሁ። ነገ መልሳችሁ ለመሸጥ ወይም ደግሞ ለመለወጥ ስትፈልጉ ደረሰኙ የባለቤትነት ማረጋገጫ ስለሆነ ማለት ነው። ሌላው ደግሞ ወርቅ ከመግዛታችሁ በፊት የዕለቱን የዓለም ገበያ የግሎባል ጎልድ ፕራይስን የሀገር ውስጥን የባንክ ምንዛሪን እንዲሁ መከታተል ይኖርባችኋል። እንደምታውቁት ከሆነ በዚህ ቻናል ላይም በየዕለቱ የዕለታዊ የባንክ ምንዛሪ እንዲሁም ከትይዩ ገበያ ጋር በተያያዘ መረጃን እናቀርብላችኋለን። እኛ ሁልጊዜ እናንተ ትርፋማና መረጃን በቀላሉ የምታገኙበትን መንገድ እያመቻችን ነው የምንገኙ ማለት ነው። እናንተም እንግዲህ የዚህን የወርቃማ ቤተሰብ መቀላቀል ከፈለጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሌላው የምነግራችሁ ደግሞ በአሁኑ ሰዓት እንደምታውቁት ከሆነ ገንዘብን በባንክ ከማስቀመጥ ይልቅ በወርቅ መልክ መያዝ ከዋጋ ንረት ኢንፍሌሽን እንደሚከላከል መቼም ሳይታለም የተፈታ ነው። ወርቅ በማንኛውም ጊዜ ወደ ጥሬ ገንዘብ ሊቀየር የሚችል ፈሳሽ ሀብት ይሉታል። በመሆኑም ለቢዝነስ ሰዎችም ሆነ ለተቀጣሪዎች ምርጥ አማራጭ ነው ማለት ነው። እንግዲህ ለዛሬ ያዝኩላችሁ ወሳኝ የሆነ መረጃ እንደጠቀማችሁና በብዙ እንድታተርፉ ሊያስችላችሁ እንደሚችል እየገመትኩኝ በሌሎች ቪዲዮ መረጃዎቻችን እስከምንገናኝ በያላችሁበት ሰላም